ተጨነቀ ተሰቃየም ይላል። እኔ ለእናንተ ስል ከኃጢአተኞች ጋር ተቆጥሬያለሁ፣ እናንተ ለእኔ ስትሉ ከጻድቃን ጋር ተቆጠሩ። የሚጤስ ጧፍ አያጠፋ ማለት ሊጠፋ ትንሽ የቀረውን ጧፍ አያጠፋው ማለት ልጠፋ የቀረች ነፍስን ተስፋ ያስቆርጣት። ዛሬ እኛ ኃጢአት ስንሰራ በክርስቶስ ራስ ላይ ሌላ እሾህ እየጨመርን ነው። የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ ተብሎ የተጠራው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ ብዙ ስሞች አሉት። እንግዲህ በመጽሐፍ ቅዱስ ይሄ ነው ብሎ ለመጥራት ራሱ ያስቸግራል። የክርስቶስ ስሞች ብዙ ናቸው። ኢየሱስ ክርስቶስ፣ አማኑኤል፣ የዓለም መድኃኒት የሚሉት ስሞች ናቸው ብዙ ጊዜ በመጠሪያ የምንጠቀማቸው። ግን ብዙ ነው የክርስቶስ ስም። የእግዚአብሔር ልጅ፣ የሰው ልጅ፣ የማዕዘን ድንጋይ፣ የእግዚአብሔር በግ፣ በጣም ብዙ ስሞች ለክርስቶስ ተሰጥተዋል። እሱን የሚገልጽ አንድ ስም ራሱ መስጠት እስከማይቻል ድረስ ማለት ነው። ከነዚህ ብዙ የክርስቶስ ስሞች መካከል አንዱ የእግዚአብሔር ክንድ የሚለው ስም ነው። ልዑል ክንዱን ሰደደልን ፈነወ ለነ መዝራእቶ ልዑለ ነቢይ ማን ነው? ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ላይ ልዑል ክንዱን ሰደደልን ይላል። ነቢዩ ዳዊት ደግሞ አቤቱ ክንድህን ከአርያ አምላክ አድነንም ይላል። ክንድ ተብሎ የተጠራው የእግዚአብሔር አብ ክንዱ የተባለው ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለምንድን ነው ክርስቶስ ክንድ የሚባለው? ለምሳሌ እኔ አንድ የወደቀ ዕቃ ቢኖር ዕቃ ቢወድቅብኝ ክንዴን ልኬ እጄን ሰድጄ አነሳዋለሁ። ያንን ዕቃ ክንዴን ሰድጄ ሳነሳው ክንዴ ከኔ አይለይም፣ እጄ ከኔ አይለይም። ግን ወርዶ ያንን የወደቀ ነገር ማንሳት ይችላል። እግዚአብሔርም የወደቀውን የሰው ልጅ ለማንሳት ከሰማይ የሰደደው ክንዱ ወልድ ኢየሱስ ክርስቶስ ነው፣ ልጁ ነው። ከሱ ሳይለይ ነው። ልክ ክንድ ከኔ ሳይለይ ዕቃ እንደማነሳበት እግዚአብሔር አብም ልጁ ከእርሱ ሳይለይ፣ ወልድ ከእርሱ ሳይለይ በባህሪ ከእሱ ጋር አንድ ሆኖ ሳለ ግን ወርዶ የወደቀውን የሰው ልጅ ለማንሳት የተላከ ነው። ቀጥሎ ምን አለ? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል ይላል። የክርስቶስን አስተዳደግ ሁለት ትርጉም ሰጠው። አንደኛ ከፊቱ እንደ ቡቃያ አድጓል ይላል። ቡቃያ ማለት እንግዲህ በአንድ ተክል ሲበቅል ገና ሲጀምር ያለው ነው። ክርስቶስ እንደ ቡቃያ ነው ያደገው አለ። ምን ማለት ነው እንደ ቡቃያ ነው ያደገው? እንግዲህ ክርስቶስ እግዚአብሔር ነው ታውቃላቸው፣ አምላክ ነው። ግን ምድር ላይ እንደመጣ ከድንግል ማርያም ተወልዶ በአንድ ቀን አድጎ በአንድ ቀን ተሰቅሎ ሞቶ ዓለምን ማዳን ይችላል። ግን አላደረገው። ቀስ በቀስ ነው ያደገው። አባቶቻችን ቀስ በጥቂት አደገ ብለው በቅዳሴ ላይ እንደሚናገሩት ክርስቶስ አምላክ ሆኖ ሳለ አሁን እኛ ብንሆን በእርግጠኝነት አንድ ፍጡር ቢሆን ያን አይነት ፓወር ቢኖረን አሁን እኛ በአንዴ የማደግ ችሎታ ቢኖረን ቀስ ብለን ማደግ አንፈልግም። 30 ዓመት ምን መከራውን አሳየ። በአንዴ አድጎ በአንዴ ተሰቅሎ አስተምሮ መሄድ ይችላል። ሰው እኮ እንደዛ ነው። አንዱ ከክርስቶስ የምንማረው ትምህርት ቀስ በቀስ ማደግ ነው። አሁን በዚህ ዘመን ትልቁ ችግራችን ማንም ሰው ቀስ በቀስ ማደግ አይፈልግም። በአንድ ቀን ወጥቶ በአንድ ቀን ሰማይ መድረስ ነው የሚፈልገው። በአንዴ ሀብታም መሆን፣ በአንዴ ባለስልጣን መሆን፣ ሁሉን ነገር በአንዴ ነው መሄድ የምንፈልገው። የአምላክ ትሕትናው ግን እየቻለ ቀስ በቀስ እንደ ቡቃያ አድጓል አለ ነቢዩ ኢሳይያስ። ክርስቶስ ከደረቅ መሬት ነው ያደገው። ደረቅ መሬት ማለት ውሃ የሌለበት ድርቅ ያለ ፍሬ የሌለበት ቦታ ማለት ነው። ይህ የሚያሳየው ከድሆች ልጅ ከድንግል ማርያም መወለዱን ነው። እንደ ምስኪን ከድሃ ቤት አደረ ብለን በጸሎታችን እንደምንለው በእርሱ ድህነት እኛ ባለጠጎች እንሆን ዘንድ ስለኛ ድሃ ሆነ እንዳለው ቅዱስ ጳውሎስ ክርስቶስ ከድሆች ቤት ከዛም ወርዶ በበረት ነው የተወለደው። አሁን ክርስቶስ በቤተ መንግስትም ቢወለድ አይመጥነውም እኮ። ሰው ከመሆን በላይ መዋረድ የለም። በነገራችን ለፈጣሪ ሰው መሆን ማለት መዋረድ ነው። ምን ትዕቱ ንዴት ዘንበለ ከዊነ ሰብ፣ ሰው ከመሆን በላይ ምን መዋረድ አለ ይላል የኛ መጽሐፍ። እግዚአብሔር ሰው ሆነ፣ ከሰዎችም ደግሞ ወርዶ የድሃ ልጅ ነው የሆነው። ማን የድሃ ልጅ ሆኖ መገኘት ይፈልጋል? ምን አይነት በትህትና እንደመጣ ነቢየ እግዚአብሔር ኢሳይያስ ተናግረዋል። ከደረቅ መሬት የተባለው መወለዱ ብቻ አይደለም። ክርስቶስ ያደገውን በናዝሬት ነው። እንግዲህ ናዝሬት ሲባል አሁን ብዙ ሀገራት በክብር እንደሚጠሩበት አይነት ሀገር አይደለም። ናዝሬት ማለት በጣም የተዋረደች ሀገር ነበረች። የገሊላዋ ናዝሬት የድሆች መንደር ነች እና ክርስቶስ የናዝሬቱ ኢየሱስ ተብሎ ነው ተጠርቶ የኖረው። በጣም ይገርማል። ክርስቶስ የተወለደው በቤተልሔም በተናቀችው በድሆች መካከል ከደረቅ መሬት እንደ ስር አድጓል እንደተባለው ያደገው ደግሞ በናዝሬት ነው። በናዝሬት አደገ። የሚገርመው ካረገ በኋላ ራሱ የናዝሬቱ ኢየሱስ ነኝ ብሎ ሲናገር እንሰማዋለን። ለቅዱስ ጳውሎስ ሲገለጥለት የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ፣ አሁን አድርጌያለሁ፣ በአብ ቀኝ ሆኛለሁ ብሎ እንኳን አልተወውም። የናዝሬቱ ኢየሱስ ብሏል። ሰዎች የሆነ ከፍ ያለ ቦታ ላይ ሲደርሱ ያደጉበትን ቦታ ማስታወስ አይፈልጉም። አብሮ አደጎቻቸውን እንደማያውቁ ይሆናሉ። ሰላም ለማለት ይቸገራል። ክርስቶስ በዛ ክብር ሆኖ እንኳን የናዝሬቱ ኢየሱስ እየተባለ ነው እየተጠራ የኖረው። ስለዚህ ከደረቅ መሬት እንደ ስር አድጓል አለ። ስር እንዴት ነው የሚያድገው? በኃይል አይደለም የሚያድገው፣ በመሬት ውስጥ ነው። ሳይታይ ነው፣ ውስጡን ነው የሚያድገው።
ክርስቶስ እየታየ አይደለም ያደገው። ሲወለድ ነጋሪት አስመትቶ ልወለድ ነው ተሰብሰቡ ብሎ አልተወለደም። በትህትና ማንም ሳያውቀው እንደ ተራ ሰው ነው ያደገው። እንደ ስር አድጓል ማለት ስር መሬት ውስጥ ተሰውሮ እንደሚያድግ ክርስቶስ በትህትና እንደ ማንኛውም ሰው ሆኖ አድጓል ማለት ነው። ከዚያ ወደ ዕለተ ዓርብ ነው የሚሄደው፣ ወደ ስቅለት ዕለት ነው የሚሄደው። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ይላል። ክርስቶስን መልክና ውበት የለውም ማለት ምን ማለት ነው? ክርስቶስን በስዕልም ተስሎ ስናይ ክርስቶስ መልኩ ያማረ ሆኖ ነው የሚሳለው አይደለም። ግን ኢሳይያስ መልክና ውበት የለውም ብሎ ተናገረ። መልክና ውበት የለውም የሚለው ቃል በጣም የሚገርም ነው። ሁለት ነገሮች ነው የተናገረ። አንድ መልክ፣ ሁለተኛ ውበት ነው። ክርስቶስን መልክ ራሱ የለውም አለ። መልክ ራሱ የለውም ማለት የሚታይ ነገር፣ ግዕዙ እንደውም አልቦ ላህይ ወአልቦ ራእይ ነው የሚለው። የሚታይ ነገርም የለውም፣ መልክ የሚባል ነገር የለውም። ከዛ ደግሞ ላህይ ውበት የለውም። ክርስቶስ ውበት አልነበረው፣ አያምርም ነበር። መዝሙረ ዳዊት መዝሙር 45 ላይ እኮ መልክህ ከሰው ልጆች ሁሉ ያማረ ነው ተብሎ ተነግሮለታል። እንደውም የመልኩን ውበት ለማየት ብዙ ሰዎች ይከተሉት ነበር። ነቢዩ ዳዊትም መስክሮለታል መልኩን። ምን እያለን ነው ኢሳይያስ? ኢሳይያስ 53 ከቁጥር 2 ላይ ያለውን የበለጠ የምንረዳው ምዕራፍ 52 መጨረሻ ላይ ፊቱ ከሰዎች ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቁሏል ብሎ ኢሳይያስ 52 14 ላይ መልክ የለውም የተባለው ዓርብ ዕለት ክርስቶስ ከመደብደቡ የተነሳ ከመገረፉ የተነሳ በሾህ አክሊል ፊቱ በደም አበላ ከመሸፈኑ የተነሳ ውበቱ ቀርቶ መልክ ራሱ አልነበረው። የተሰቀለ ስጋ ነበር የሚመስለው ክርስቶስ ዓርብ ዕለት። ለሚያየው ሰው ለማየት ያስጨንቅ ነበር። ስለዚህ ውበቱን ትታችሁት መልክ ራሱ የለውም፣ መልኩ ራሱ ጠፍቶ ነበረ ማለት ነው። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ይላል። ክርስቶስ በዕለተ ዓርብ እንደተናቀው መቼም አልተናቀም። ከዛ በፊት ያከበሩ ሰዎች ነበሩ። አሳና እንጀራ አበርክቶ ባበላ ጊዜ ደስ ያላቸው ነበሩ፣ ጌታ ሆይ ያሉት ነበሩ። በዕለተ ዓርብ ግን የተናቀ ነበራል። ያልሰደበው ያልተፋበት ሰው የለም። ፊቱን እየሸፈኑ በጥፊ እየመቱ ተናገር ትንቢት ማን ነው የመታህ ሲሉት ነበር። ዓርብ ዕለት ለክርስቶስ ጉልበቱን ያላሳየ ሰው የለም። ሁሉም ንቀቱን አሳይቷል። ተራ በተራ ተሰልፈው ፊቱ ላይ ተፍተውበታል። ክርስቶስ እኮ በምራቁ አይን የሚያበራ ነበረ። በምራቁ ለውሶ አይን የሚያበራ ፊቱ ላይ ተፍተውበታል። አንድም ጊዜም ፊቱን ዞር አላደረገም። ማለት ምራቁን ተጸይፎ ፊቱን ዞር አላደረገም እና የተናቀ ነበረ። የተጠላ በጣም ጠልተውት ነበር። የሚያሳዩት ጥላቻ በግል የሆነ ነገር የበደላቸው የሚመስል ነበር እና የተናቀ የተጠላ የሕማም ሰው፣ የሐዘን የሕማም ሰው፣ የስቃይ ሰው ነበረ ክርስቶስ። ደዌንም የሚያውቅ ነው ማለት ለምዶት ነበር መከራውን። በቃ ከመገረፉ ከመደብደቡ ከስቃዩ ብዛት የተነሳ ተላምዶት ነበረ። ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው ማለት ፊቱን የሚሰውርበት ማለት የሚያስጸይፍ ቁስል ስታይ ፊትህን ዞር ታደርገለ ለማየት ይከብደናል እኮ አይደል? የሆነ የሚያስጸይፍ ነገር ማየት ይሰቅቃቸው ነበር፣ ይጨንቅ ነበር እና ለማየት እስኪከብድ ድረስ በዕለተ ዓርብ ክርስቶስ ግርፋትን ስቃይ ተቀብሏል ማለት ነው። በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው ይላል። ይህ ንግግር ምን ማለት ነው? አይሁድ በዛን ሰዓት እንደ መቅሰፍት ነው ያዩት፣ እንደ መቀጣት ነው ያዩት። እግዚአብሔር የሥራውን ሰጠው። እነሱ እንዲሰቀል ያደረጉት ጥረት እንዳለ ሆኖ ግን ክርስቶስ በእግዚአብሔር እንደተቀጣ አድርገው ነው ያሰቡት። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ ይላል። ስለ መተላለፋችን ቆሰለ ማለት ምን ማለት ነው? ክርስቶስ በዕለተ ዓርብ የተቀበላቸው እያንዳንዶቹ ስቃዮች እኛ ለበደልናቸው በደሎች እንደ ካሳ ነው። ለምሳሌ የሰው ልጅ እጁን ወደ ዕፀ በለስ በሰደደ ፈንታ ክርስቶስ እጁን በሚስማር ተቸነከረ። እግራችንን ወደ ዕፀ በለስ በመሄዳችን ፈንታ እግሮቹን ተቸነከረ። የእባብን ቃል ሰምተን በመቀበላችን ፈንታ ክርስቶስ ብዙ ስድቦችን ሰማ። እያንዳንዱ የኛ በደል ውጤት የሆነ ነገርን ሁሉ ክርስቶስ ተቀብሏል። ምድር ከአንተ የተነሳ የተረገመች ትሆናለች፣ እሾህና አሜከላን ታበቅላለች ተብሎ ተነግሮ ነበር። ስለ ሰው ልጅ በደል ምልክት የሆን ዘንድ ታበቅላለች ምድር የተባለውን እሾህ ክርስቶስ ዘውድ አድርጎ ደፍቶታል። ስለዚህ ክርስቶስ የእሾህ አክሊል ሲደፋ የደፋው የእኛን ኃጢአት ነው ማለት ነው። የእሱ ዘውድ የእሱ አክሊል የሆነው የእያንዳንዳችን ኃጢአት ነው። አሁን ዛሬ እኛ ኃጢአት ስንሰራ በክርስቶስ ራስ ላይ ሌላ እሾህ እየጨመርን ነው። ምክንያቱም እሾህ የኃጢአት ምሳሌ ነው። የደህንነታችን ተግሣጽ በእርሱ ላይ ነበረ
በእርሱም ቁስል እኛ ተፈወስን ይላል። ይሄ በጣም እጅግ ጥልቅ ንግግር ነው። ቁስል የሰው ቁስል ሲነካን ይጋባብናል ህመሙ እንጂ ሊፈውስ አይችልም። የእርሱ ቁስል ግን የኛ ፈውስ ነበረ። የሚገርፉበት ጅራፍ የሾለ አጥንት ያለበት ብረት ያለበት ሚስማር ያለበት ነው እና ሰውነቱ ላይ ሲያርፍ እየነጨ ነው የሚነሳው። ስጋውን እየነጨ ነው የሚነሳው እና ነጭቶት የተነሳውን ስጋውን አራግፈው ነው ድጋሚ የሚገርፉት እና አጥንቶቹ እስኪታዩ ድረስ ነው ክርስቶስ የተገረፈው እና ይሄ ቁስል ነው የእናንተ መድኃኒት እያለ ነው። እና ክርስቶስን ምን አለው? ቀሚስ ለምን ቀላ አለው። ዓርብ ዕለት ክርስቶስ ተገርፎ ስለነበረ በራሱ ደም ልብሱ ደም ሆኖ ነበር፣ ቀይ ሆኖ ነበር እና ቀሚስ ለምን ቀላ? የወይን ቦታ ላይ እንደሚረግጡ ሰዎች ቀሚስ ለምን ሆነ ይለዋል። እና በጣም የሚከብደው ከክርስቶስ ከግርፋቱ በኋላ ልብሱን ይገፉት ነበር፣ መልሰው ያነሱት ነበር። ስለዚህ ልብሱ እየነጨ ነው ቁስሉን የሚነሳው። ተጨነቀ ተሰቃየም ይላል። የክርስቶስን ጭንቀቱን ሁለት ቦታ ነው የምናገኘው መጽሐፍ ቅዱስ ላይ። አንደኛው ነቢዩ ኢሳያስ ነው፣ ሁለተኛው ዳዊት ነው። መዝሙር 68 ላይ ታነቡታላችሁ። እያንዳንዱን ስሜቱን ጽፈውታል ነቢያቱ ታይቷቸው ማለት ነው። ተጨነቀ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ስለዚህ ክርስቶስን የሚታረድም የሚሸለትም አድርጎታል። አባቶቻችን የክርስቶስን ስጋውንም መለኮቱንም የሚመለከት ቃል ነው ይላሉ። ክርስቶስ በዕለተ ዓርብ ታርዷል ወይስ ተሸልቷል ብትባሉ ምንድነው የምትመልሱት? በመስቀል ላይ ታርዷል፣ ደሙ ፈሷል። ግን ደግሞ ተሸልቷልም የሚያሳይ ነገር አለ። ለምን? በስጋው ቢሞትም በመለከቱ ግን ሕያው ነው እና በሸላቾቹ ፊት የሚለው አለመነካቱን የሚያሳይ ንግግር ነው። ይህ በመለኮቱ ሞት አለመሞቱን ነው የሚያሳየው። በስጋው ግን ሞቷል። በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብሎ ቅዱስ ጴጥሮስ የተናገረው አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በቀንዱ ሸላቾቹ ላይ ወይም አራጆቹ ላይ ያልተቃወመ በግ ነበረ። ዝም ብሎ ነው ወደሚታረድበት ቦታ የሄደው። እንግዲህ ከክርስቶስ ብዙ ስሞች አንዱ የእግዚአብሔር በግ ነው። ቅዱስ ጎርጎርዮስ ዘኑሲስ በበረት መወለዱ በግ መሆኑን ስለሚያሳይ ነው ይላል። ለመሰዋት የመጣ መሆኑን ስለሚያሳይ ነው። ራሱን አልተከላከለም፣ መልስ ለመስጠት አልሞከረም። ከጥቂት ቦታዎች የግድ መመለስ ካለበት ቦታዎች ውጪ በጲላጦስም ፊት ምንም መልስ አልሰጠም። ሄሮድስ ፊት ደግሞ ሲሄድ አንድም ቃል አልተናገረም። ጲላጦስን ያስጨነቀው ከህዝቡ ጩኸት ይልቅ የጌታ ዝምታ ነበር። የክርስቶስ ዝምታ ኃይል ያለው ዝምታ ስለሆነ ማለት ነው። በማስጨነቅና በፍርድ ተወሰደ ይላል። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ግፍም አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ክርስቶስ በምድር ላይ ሳለ ይህንን አለ የሚባል ክፉ ቃል ተናግሮ አያውቅም። ማንንም በንግግሩ ሰብሮ አያውቅም። በአደባባይ ድምፁን የሚሰማ የለም፣ አይጮህም ይላል። ክርስቶስ ሲናገር በዝግታ ነበር የሚናገረው። የተቀጠቀጠ ሸምበቆ አይሰብርም ነበር፣ የሚጤስ ጧፍ አያጠፋም ነበር ይላል። ምን ማለት ነው? በንግግሩ ማንንም አያቆስልም። የተቀጠቀጠ ሸምበቆ ማለት በኃጢአት ምክንያት የተጎዱ ሰዎችን በክፉ ንግግር ክርስቶስ አያቆስልም። የሚናገረው በፍቅር ነበረ፣ በርኅራኄ ነበረ። የሚጤስ ጧፍ አያጠፋም ማለት ሊጠፋ ትንሽ የቀረውን ጧፍ አያጠፋው ማለት ልጠፋ የቀረች ነፍስን ተስፋ ያስቆርጣትም። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ከሁለት ወንጀለኞች መሃል ነው የተሰቀለው። ከአመፀኞች ጋር ተቆጥሯል የተባለው ይሄ ነው። በግራና በቀኙ ዕድሜያቸው ሙሉ የሰው ንብረት ሲቀሙ ደም ሲያፈሱ ከኖሩ ከግራውና ከቀኙ ወንበዴ ጋር ተቆጥሯል። ክርስቶስ በነገራችን ላይ ከኃጢአተኞች ጋር መቆጠሩ ለእኛ ያለው መልእክት ምን መሰላችሁ? እኔ ለእናንተ ስል ከኃጢአተኞች ጋር ተቆጥሬያለሁ፣ እናንተ ለእኔ ስትሉ ከጻድቃን ጋር ተቆጠሩ። እኛን እንደሱ መከራ እንድንቀበል አይፈልግም። ሞቼልሃለሁ ግን አንተ ኑርልኝ ነው የሚለው። እኔ ስለ አንተ ስል ከሰካራሞች ከወንጀለኞች ጋር ተቆጥሬያለሁ፣ አንተ ለእኔ ስትል ከኃጢአተኞች ቁጥር ውጣ እስቲ። አመፀኞቹ እኛም ጭምር የሰው ልጅ ሁሉ አምፀን ነው ከገነት የወጣ ነው። ስለዚህ አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ስለ አመፀኛ የሰው ልጅ ሁሉ በብርቱ ጩኸትና እንባ ከእንባ ጋር ከለቅሶ ጋር ምልጃን አቀረበ ተብሎ ተነግሮለታል። የነቢዩ ኢሳይያስ የትንቢቱ በረከት እንደዚሁም በዕለተ ዓርብ ስለኛ የቆሰለው የእግዚአብሔር በግ የአምላካችን የኢየሱስ ክርስቶስ ፍቅር በልቡናችን ይደርብን፣ የሰማነውን በልቡናችን ያሳድርብን።